እና ዛሬ ሀይሚዬም እንደዚሁ ከእናቷ ጋር አብራ ብታከብር ኑሮ በጣም ደስ ይለኝ ነበረ። ያው አላየዋትም እናትየውን ሀይሚ ከሄደች በጉጉት ሲጠበቅ የነበረው የነ ብሩክና የሀይሚ ቪዲዮ ተለቋል። እንግዲህ ዛሬ እሙሽዬን ይዘው በሚገርም ሁኔታ መተውልናል ማለት ነው። ያው የእናቶች ቀን ለማክበር ያው ሀይሚዬም አብራ ከሱ እናት ጋር አብረው እያከበሩ ነው የነበረው ማለት ነው። በጣም ነበር የሚያምሩት። ሀይሚም ቡራም ልብሳችሁ በጣም ነበር የሚያምረው። የሙሽዬም ልብስ እንደዛው በጣም ነው የሚያምረው። ደስ ብሎኛል ስላየዋችሁ አብራችሁ ማለት ነው። እንግዲህ አይታቸዋል። ሙሽዬና ብሩኬ ተመካክረው ሀይሚን ፕራንክ ሊያደርጓት ነበር። ያው ሙሽዬ እየሳቀች አልቻለችም ማለት ነው። ሀይሚን ግን ትንሽ አስበርግገዋታል፣ አስደንግጧታል ማለት ነው። ልጅ አይሄድም፣ ብሩኬ አይሄድም፣ አንቺ ከፈለግሽ ሂጂ ብላት ደንግጣ ነበር። ሀይሚ እንዴት ነው ብቻ የሚሄደው? ጋሽዬን እኮ አስቀይሞ ያለው እኔ እሄዳለሁ ከብሩኬ ጋር ብዬ ምናምን ብላ ስትናገር ነበረ። በጣም የገረመኝ ነገር የሀይሚ አነጋገር እኔ አንተ ካልልክ ቤተሰቦቼ አይፈቅዱልኝም፣ አንተ ስለምትሄድ ነው ቤተሰቦቼ የሚፈቅዱልኝ አለች። በጣም ነው የገረመኝ። ይሄን ያህል ለብሩኬ እምነት አድርገው ሀይሚ መልቀቃቸው በጣም ነው የምናመሰግናቸው የሀይሚ ቤተሰቦች ማለት ነው። እና ዛሬ ሀይሚዬም እንደዚሁ ከእናቷ ጋር አብራ ብታከብር ኑሮ በጣም ደስ ይለኝ ነበረ። ያው አላየዋትም እናትየውን። ሀይሚ ከሄደች ጀምሮ ከጋሽዬ ጋር ብቻ ነው አንድ ቪዲዮ የሰራችው። ሌላ ከቤተሰብ ጋር ቪዲዮ አልሰራችም። ለምን እንደሆነ ብቻ አላቅም። ያው እናትየው ዩቲዩብ ላይ መቼም ይቀርባሉ አይቻቸዋለሁ ስንቴም፣ ግን ከሀይሚዬ ጋር አላየዋቸውም እና ያው አብሮ ቢመጡ ኑሮ በጣም ደስ ይለኝ ነበር። የበለጠ ደግሞ ደስ ይለኝ ነበር ሀይሚዬ ከእናቷ ጋር ብትመጣ ኑሮ አንድ አይነት ልብስ ለብሰው ምናምን አብሮ ቢመጡ በጣም በጣም ያምር ነበር። ግን ያው አላየንም። እንግዲህ ብሩኬና ሀይሚ ዛሬ ነገ ጠዋት አዲስ አበባ ይመጣሉ። በሰላም ኑልን ነው የምንለው። በሰላም እንጠብቃቸዋለን ማለት ነው ቤተሰቦችዬ። እና ቅድም ቲክቶክ ላይ ያየሁት ቪዲዮ ቤተሰብ ብሩኬና ሀይሚ ቁጭ ብሎ ያው ምግብ እየበሉ እየጠጡ እያለ ብሩኬ እናቱን አቅፎ ሲያወራት ሲስማት ሀይሚ አስተያየቷ የሳቅና የሀዘን ነበረ እና እሱን ሳይ በጣም ልቤ ተሰበረ። ቤተሰብ እቺ ልጅ በጣም ነው የምታሳዝነኝ። ለምን እንደሆነ አላውቅም። እኔ ሀይሚ ታሳዝነኛለች። እግዚአብሔርን ነው የምላችሁ። እና ለምን ምን ሆና ነው ምንድን ነው ብዬ በጣም ብዙ ነገር አሰብኩኝ። በጣም ብዙ ነገር ተሰማኝ። እና አስተያየቷ በቃ ዝም ማለቷ፣ አንዴ ጎንበስ አንዴ ቀና ትላለች። እውነት አንጀቴን በላችን። እኔ እንጃ ብቻ በጣም በቃ ይሁን ብቻ እኔ አላቅም ብቻ ምን እንደምላችሁ አላቅም። ብቻ ይሁን ደስ ይል ነበረ ያሳለፉት። በጣም ያምር ነበረ። በጣም ወድጄዋለሁ። እሙሽዬም እድሜና ጤና ይስጣት። በጣም የምታምር ቀብረር ያለች እናት ነች። ወጣቶች እነዚህ ብሩኬንና የመሳሰሉት ወንድሞቹ ደስ ይላሉ። በጣም ወደኗል ቪዲዮን። እግዚአብሔርን በጣም ትለያላችሁ፣ ታምራላችሁ። እግዚአብሔር አሁንም አይለያችሁ ነው ብለው ሀይሚና ብሩኬ እንግዲህ ወደፊትም ብዙ ነገሮች እየሰሩ ያሳዩናል ማለት ነው። ግን ፕራንኩን ወድጄዋለሁ። ግን እሙሽዬ አልቻለችበትም። የኔ እናት ውሸት ደግሞ አታቅም። ውሸት ማውራትም መናገርም አታቅም። ለዛም ነው ሳቅ ያመለጣት ማለት ነው እንጂ ፕራንክ በጣም ያስደነግጥ ነበር። ሀይሚዬ ደንግጣ ነበር በጣም። የኔ እናት፣ የኔ ማር፣ የኔ ውድ ሀይሚዬ ዛሬ በጣም አምሮብሻል። ደግሞ ፍርፍር ብለሻል። እሰይ እንኳንም ወፈርሽልን። አሁንም አዲስ አበባ መታ ብሩኬ መንከባከብ አለበት። ሰውነቷን ቆንጆ እየሆነ ነው። ያው ቤተሰብ ጋርም ስለነበረች ያው ስትነሳ ምግብ ቀርቦ ነው። አሁን ግን ራሳቸው ሰርቶ ስለሚበሉ በጣም ከባድ ነው እና ስለዚህ ብሩኬ በደንብ መንከባከብ አለበት። ሀይሚም ማለት ነው ስትመጣ እዚህ ጣልጣል ማድረግ የለም። ያው አሁን ጠዋትም ደግሞ አዲስ አበባ ስትቀመጡ ቤተሰብ ያው ኢትዮጵያ ላይ ጠዋት ነው ቁርስ የሚበላው ጠዋት። አሁን ደግሞ ብቻቸውን ስትሆኑ ደግሞ መብላት ይደብራቸዋል። ለዛም ነው ሀይሚ እየከሳችሁ። ደግሞ ጭንቀትም ነበረብኝ ብላለች። በጣም እጨነቅ ነበር። ለዛ ነው አሁን ግን ጭንቀቱን ሁሉ ትቻለው። አሁን ትንሽ ሰላም ስለሆንኩ ነው የወፈርኩት እንጂ ምንም ሌላ ነገር የተለየ ነገር የለም ነው። እና ውዶቼ ጭንቀቱ ሁሉ ነገር ስለሌለ ነው የወፈርኩ ብላለች። አሁንም አትጨነቂ፣ እግዚአብሔር ከጭንቀት ይገላግልሽ ነው የምለው።
ከዚህ በኋላ ብሩኬ ማጠገብሽ ስላለ ምንም የሚያስጨንቅሽ ነገር የለም። ፈታ ብለሽ መኖር ነው። ለየትኛው ጊዜ ነው ቤተሰብ እዚህ ስትጨነቁ እዚህ የሚሆነውን ነገር አናውቅም። ስለዚህ መጨነቅ አያስፈልግም። ራስሽን ፈታ አድርገሽ መኖር ነው ያለብሽ ሀይሚዬ፣ የኔ ፍቅር፣ የኔ ማር። እኔ እንጃ፣ እኔ ግን በጣም ነው የምወድሽ አግኝቼሽ እግዚአብሔርን በቃ ፍቅሬን ብገልጽልሽ ምን ያህል እንደምወድሽ ምን ያህል በቃ እኔ እንጃ። እኔ በቃ ታሳዝነኛለች። ማርያምን ነው የምላችሁ። ለምን እንደሆነ ብቻ አላቅም ብቻ እወድሻለሁ ሀይሚዬ፣ የኔ ፍቅር፣ በጣም ነው የምወድሽ የኔ ማር፣ የኔ ስስት እና ውዶቼ ደስ ይላል። በቃ ቪዲዮ ወድጄዋለሁ። ምግቡ ምናምኑ ሁላችሁም እንደወዳችሁ ነው። በጉጉል ነበር ስንጠብቃቸው የነበሩት መጡልን። እንግዲህ ደስ ብሎናል። ያው ብሩኬም ደስ ይላል። ለእናቱ ያለው ፍቅር በጣም በስማም ውይ ለእናትህ ያለ ፍቅር በጣም እኔ እናቱን የሚወድ ወንድ ለኔ ጀግና ነው እውነት። እናቴ ብቻ ሳይሆን በአፍ ብቻ ሳይሆን በተግባር ያሳየ ልጅ ነው። አሁን ደግሞ መኪና ገዝታችኋል። እኔም ባለፈው ብያለሁ፣ ቤት ነው የሚቀራችሁ። ቤታችሁን ደግሞ ገዝታችሁ ወደ ትዳር ዓለም መግባት ነው። ከዚህ በኋላ ጊዜ ምናምን መጨረስም አያስፈልግም። ቤት ከገዛችሁ በኋላ ምንም አብራችሁ መኖር፣ ተጋብታችሁ መቀመጥ፣ በቃ ምንም የሚያስፈልግ ነገር የለም። ስለዚህ እንወዳቸዋለን፣ እናከብራቸዋለን። ይህን ቪዲዮ ሲመቻችሁ ከተመቻችሁ ላይክ፣ ሼር፣ ሰብስክራይብ አድርጉ። ትንሽ ስሜት ያዩኛል ለምን እንደሆነ አላውቅም ብቻ ቤተሰብ